ፈተናዎቻችን ምንም ያክል ቢበዙ ለማንም ብለን የማይሆን ውሳኔ አንወስን። ቡቡ ተረጋጋ፣ በኔም አትናደድ፣ ለወደፊታችን እናስብ። የቸኮለች አፍሳ ለቀመች እንዳይሆንብን ብላለች። እንግዲህ ሀይሚዬ፣ ወይኔ ሀይሚና ብሩኬ አላ መጨረሻቸውን ያሳምርልን። ሪሊውን ነው ያሳምርላችሁ። ሀይሚትዬ እኔ እንጃ፣ እኔ ልቤ ነው ዝቅ የሚለው ስለ ሀይሚዬ ሳስብ ማለት ነው። እዚህ ጋር ውዶቼ ድራማ ኦፍኮርስ ድራማ አለ፣ ግን በቃ በትላንትናው ዕለት ድራማ ብቻ ሳይሆን ደግሞ እዚህ ጋር በእውነተኛም የምናውቀው ህይወቶች አሉ በሀይሚና በብሩኬ ብዙ ነገር። እኔ ደግሞ አንዳንዴ ውዶቼ እኔ መዘጋጃ ምናምን እንደነገርኳችሁ እኔ ያኔ ብዙዎቻችን ስንወጣ ነው ወይ አግብተን ኢትዮጵያ ውስጥ ሲኖር ነው። እኔ አላውቅም ይሄ መዘጋጃ እኔ ራሴ ብያለሁ። እኔ በምንድነው ማምነው እንደነገርኳችሁ ቃል ኪዳን የሚባለው ኒካ ብዬ ነው የምወስደው። ብዙም ማውቀው ነገር የለም፣ ግን መዘጋጃ በሚለው ቤተሰብ ክብር ለምንድን ለቤተሰብ የምትሉ እህቶቻችን አለ። ብሩኬ እኮ እዚህ ጋር የሚያደርገውን እናንተ ምንም ሊገባችሁ አልቻለም። እዚህ ጋር አሁን ሀይሚዬ እሺ በይ ሀይሚዬ እምቢ አትበይ ትላላችሁ። ሀይሚ ግን ትክክል ናት። ገባችሁ? የፈሰሰ ምንድነው ምን ደንበር ያለች ልጅ የቸኮለች አፍሳ ለቀመች ያለችው ሀይሚዬ ትክክል ናት። ለምን መሰላችሁ? እዚህ ጋር ማድረግ ያለበት ከአልፍሳላት ስላሯሯጠ እንደዚሁም ደግሞ ሰው የሚያስቸግራቸው ሰው ስላለ አይደለም አንድ ነገር ማድረግ ያለባችሁ። ገባችሁ? እንደነገርኳችሁ ለትዳር ምንድነው የሚያስፈልገው? ሽማግሌ መላክ፣ እንደዚሁም ደግሞ ቀለበት፣ እንደዚሁም ደግሞ ድግስ ምናምን የለም ብሏል ብሩኬ። እኔ ሰምቻለሁ እኮ መጀመሪያ ላይ። እዚህ ጋር አንዳንድ እህቶቼ ኮሜንት ምጽፉት እኔ ብሩኬ የሚለውን በደንብ ነው የምሰማው፣ ግን ሁሌ አሳልፈን መስጠት ጥሩ አይደለም ብዬ ነው። እኔ ደግሞ ታውቃላችሁ ፈርስት ሌዲ ነኝ። ወንዶች ላይ ስህተት ካየው እናገራለሁ። ሁሌ አሳልፎ መስጠት በሚለው ነው ዝም ያልኩት እንጂ መጀመሪያ ላይ ያለውን በደንብ ነው ሰምቻለሁ። እኔ ቶሎ ስለማለቅም ቪዲዮን ሰርቼ ዳውን አድርጌ ስለምወጣ ማለት ነው። ገባችሁ? ግን ምንድነው ሁሌም አንድ አይነት መሆን የለበትም። አሁን ብሩኬ ኦኬ እንትን ብሏል፣ መዘጋጃ ብሏል። ገባችሁ? መዘጋጃ በቤተሰብ ድግስ ምናምን ሳይኖር ምናምን ብሏል። ገባችሁ? ለህዝቡ እንደዚሁም ደግሞ አንዳንድ ምቀኞችን ለመከላከል በቃ ተጣምሯል። ትዳር ነው። ሀይሚዬ የምትለው ደግሞ ትክክል ናት። ገባችሁ? መቸኮል አይደለም ብላለች። እዚህ ጋር ሀይሚና ብሩኬ አንደኛ ነገር ዛሬ ላይ ሳይሆን ያኔ ነበር። ገባችሁ? ያኔ ምንድነው እዚህ ጋር እህቶች እኔ ሀይሚን በጣም ወዳታለሁ፣ በጣም ነው ማከብራት። ግን የሆነ ከሀይሚዬ መቅሰሚያ የሌለባችሁ ነገር ልንገራችሁ። ሁሉ ነገር ቀሰሙ። ሀይሚዬ ሁሌም ትክክል ናት። መቅሰሚያ የሌለባችሁ ነገር በጣም ስታፈቅሩት ፍቅራችሁ ጭንቅላታችሁ ላይ እኛ ሴቶች ገባችሁ? ሁላችንም ራሳችሁን ኮንትሮል ማድረግ ነው እንጂ በቃ ለምን የቤት ኪራይ አንድ ላይ ለጊዜው አንድ ላይ ነው ምናምን። እቤቱ ከገባችሁ ምን አደከመው? እሱ ፎሯት ምን አደከመው? አንድ ሰው እኮ ሽማግሌ ቤተሰብ ጋር የሚልከው ለምንድን ነው? ተጠቃለው አንድ ቤት ውስጥ እንዲኖሩ ነው። ገባችሁ? ሁሉም እንደ ብሩኬ አይደለም ብያቸዋለሁ። ተጠንቀቁ። እችን ነገር እንዳትቀስሙ። ከሀይሚና ከብሩኬ አደራ እህቶቼ ማለት ነው። እችን ነገር እንዳትቀስሙ። ምንድን ነው ቤተሰብ የሆነ ነገር ባላችሁ ከሆነ እውነተኛ ባላችሁ ከሆነ እናንተ የተከራያችሁት ቤት መጥራት የለባችሁም። ካፌ መሄድ ትችላላችሁ። ፍቅረኛችሁ ከሆነ ገባችሁ? የሆነ መስመራችሁን እንትን ሳትሉ። አሁን ብሩኬ በጣም እንትን እያለን ያካብደዋል። ለምን? አንደኛ ነገር ግልጽ ሆኖ የሚናገረው አንድ ሰው ሽማግሌ የሚልከው ሰርግ የሚያደርገው ዝም ብሎ አይደለም። በመጀመሪያ ሬዲ ሲሆን ነው። ብሩኬ ሬዲ አይደለም ውዶቼ። እኔ አሁን ቢያደርግ ደስ ይለኛል። አታ መዘጋጃ ቢል ደስ ብሎኛል እኔ በበኩሌ። ብዙዎቻችሁ ደግሞ ተቃውሟቸዋል ገስት ላይ። ግን ምንድነው መጀመሪያ ነው። እኔ ባሌ ኒካ ሳላደርግ አንድ ላይ አከራይቻለን ሲል እኔ ሪያድ ውስጥ ዘመድ የለኝም። ከኮንትራት ቤት አላህ ይስጣቸው ቢያስጠገሩኝም አረቦቹ ናቸው። አታ አበሻ ቁጥር ተወስዶባቸዋል እኔን ሲያስረክቡ ማለት ነው። የአረቦች ትንሽ ያካብዳሉ። ግን ምንድነው ሰው የለኝም ዘመድ የለኝም ብዬ እንኳን በቃ እስከምናስብ ብዬ እሱን ተከትዬ አልሄድኩም። ለምን? ስለ ነገ አርቀን ማሰብ አለብን። የሚመክራችሁትን መስማት አለባችሁ። አንድ ሰው ሲመክራችሁ ስድብ ሲሆን አዳምጡ። ከሀይሚና ከብሩኬ ትልቁ መቅሰሚያ የሌለባችሁ እህቶቼ ምንድነው ኒካ ሳታደርጉ ቃል ኪዳን ሳይኖራችሁ አንድ ክፍል ውስጥ አንድ ቤት ውስጥ መስቀመጥ የለባችሁም። ቢያንስ ወንዱ ቤት ሂዱ። እናንተ የተከራያችሁበት ቤት ኔቨርስ አንድ ላይ የማይታሰብ ነው። ገባችሁ? የማይታሰብ ነው። እዚህ ጋር የምታሳየውን ፊሊንግ አታሳዩ። ሴት ልጅ
የምታፈቅረው የምትወደው ምንድነው የምትመኙት? ከሱ ልጅ መውለድ ነው የምትመኙት። ይሄ የሴቶች የሁላችንም ከ99% የኛ ዓላማ ይሄ ነው። ገባችሁ? ግን ያ ነገርስ እንዴት ነው የሚሆነው? መጀመሪያ ነው እዚህ ጋር ይቅርታ፣ እኔ ሀይሚን ወዳታለሁ። በሀይሚትዬ በፍጹም አልደራደርም። ገባችሁ? እኔ ሀይሚትዬን በጣም ከይቅርታ ጋር ማለት ነው እንደ ጥፋት ትንሽ ያየውባት ምንድነው እንደ ድሯቸው ብሩክ ሀይሚዬ እንዲያግባት ፈልጋለሁ። እዚህ ጋር እንዳትሳደቡ ማናችሁም፣ የሀይሚዬ ወዳጆች የብሩክ ወዳጆች ተከባብረው ተከራይተው ቢኖሩ ወንድየው ይንሰፈሰፋል፣ አይምሮን ሬዲ ያደርጋል፣ ያዘጋጃል፣ ዝግጁ ያደርጋል። ሚስቴ አንድ ላይ ሆነ ልብስ እያጠበች ከውጭ ስመጣ ምግብ ተሰርቶ እንደዚህ አይነት ድሬም ነው። እሱም ተከራይቶ እሷም ተከራይታ። እኔ አሁን ስደት ላይ ስኖር ቤት ኪራይ ማብራት ምናምን አላስብም። ለምን መሰላችሁ? ኢትዮጵያም ህይወት ከሆነ ህይወት ነው፣ ስደትም ህይወት ነው፣ ኢትዮጵያም ህይወት ነው። ህይወታችሁ እንዲጣፍጥ መኪና ምናምን አይደለም፣ ሪሊውን ነው የምነግራችሁ። ቸግሯችሁ ከሰው አትበደሩ። ይሄ ብቻ ነው። ከዛም በኋላ ግን መስራት ነው፣ መጠንከር ነው። ስደትም ህይወት ነው፣ ኢትዮጵያም ህይወት ነው። ገባችሁ? ስለዚህ ሀይሚቴ ብቻዋን ተከራይታ ቢሆን ብሩኬ ብቻውን ተከራይተው ቢሆን ይሄና ሀይሚዬና ብሩኬ ሽማግሌ ልከው እንደ ማንኛውም ማለት ነው በቃ መኖር ይጀምራሉ። ለምን? ልጆች ናቸው። እድሜ ባልፈቀደበት ሰዓትም ቢሆን ወደ ትዳር እንግዲህ ወደ ሀይሚዬ ላገባት ነው ወቅቱን ባይሆን እያለ ነው። ድግስ ምናምን ሳይኖር ወቅቱን ቢሆን ሀይሚዬ ላገባት ነው በመዘጋጃ። እኔ ይቅርታ አድርጉልኝ፣ እኔ አላውቅም። እኔ ለምን እኔ ስደት ላይ ነው እኔ እንትን ያልኩት። ሪሊውን ነው የምነግራችሁ። እኔ ብዙ ስለ ኢትዮጵያ የመዘጋጃ ምናምን ስላልጠየኩም ብዙ ማውቀው ነገር የለም። ግን በመጀመሪያ የሆነ ሰዓት ላይ ሐሙስ ላይ መዘጋጃ ሄደቻለች መሰለኝ ስታገባ ምን አውቃለሁ። ከዛን ከሽማግሌ በኋላ ምናምን ያን ረድፉን ያው ገባችሁ። ግን እኔ ብዙ ፎከስ አላረኩም። ብዙዎቹ አሁን ቤተሰብ አታከብርም ወደ መዘጋጃ ምናምን። ቤተሰብ ማስከበር ያለባት ትዕግስት ናት። እኔ መሐመድ ሳይሆን ቤተሰቦች ማስከበር ያለብኝ እኔ ነኝ። ገባችሁ? መሰረት ሳትሆን ከበደ ሳይሆን መሰረት ናት። ገባችሁ? በቃ መጀመሪያ ስተት ተሰርቷል። ስተት ሰርታለች ሀይሚትዬን ብትሆን መጀመሪያ። ገባችሁ? እዚህ ጋር ሀይሚዬ እውነቷን ነው እንረጋጋ የምትለው ትክክል ናት። ለምን አሁን እዚህ ጋር ውዶቼ ዘርዬ ምንድን ነው የምትዩ ካላችሁኝ፣ እዚህ ጋር ሀይሚ ብሩኬ ሀብሳላት ምናምን አብሶ ሀብሳላት እነ አሁን ማነው መፍታም የተናገረው ነገር ደስ ይላል። ሀብሳላትን እያራቋት ነው። ሀብሳላት ብሩክን አፍቅረዋለች፣ 100% አላፈቀረችውም። ድራማ ሊጀምሩ ነው። እንደለመዱት በሀይሚ ላይ ነው የሚቀልዱት። ለምንድነው በሀይሚ ላይ ይቀልዳሉ ያልኩት? ለምንድነው እዚህ ጋር ሀይሚና ብሩኬ እስከ ፋሲካ እንኳን እስከ ዳግማ ትንሣኤ የሆነ ህይወት ይጀምሩ ውዶቼ። ገና ልጆች ናቸው ከተባለ እንደነገርኳችሁ ሳይጋቡ 10 ዓመት 12 ዓመት መቆየት ይችላሉ፣ አንድ ቤት ሳይኖሩ ማለት ነው። ቦይ ፍሬንድ እና ገርል ፍሬንድ ሆናችሁ አንድ ቤት። ብሩኬ ግን ሀይሚዬን ጠቅልሎ ይዟታል። ሪሊውን ነው ጠቅልሎ ይዟታል። ስለዚህ ሚስተካከል ነገር መስተካከል አለበት። ይህን ውዶቼ እኔ በጣም መልሰን ጭቅጭቅ ጀመርን። በቃ እኔ አሳልፈን ነው የምንሰጣቸው። በቃ ሀይሚንም ብሩክን ማለት ነው እኔ አስተያየት ከእንግዲህ የምሰጠው ብዙዎቹ እንዲማሩበት ማለት ነው። በቃ ብሩኬ ደግሞ እዚህ ጋር መዘጋጃ ያለውን በመጥፎ ነገር የሚወሰዳችሁ ልጆች አላችሁ። እኔ ደግሞ አላውቅም። እኔ በቃ መዘጋጃ ቃል ኪዳን ነው የሚመስለኝ። ይቅርታ እኔ ስለ ኒካ ስለማያውቅ ነው። ስለ ኒካ ከሀስከፋ አስረዳችኋለሁ። ስለ መዘጋጆች ግን ብዙ እኔ ቀላል ምለው ደግሞ ምንድነው ቃል ኪዳን ነው። ቃል ኪዳን የሚመስለኝ እኮ ወዶች እንደዚህ ቄስ አስቀምጠው እንደሚያደርጉት ነው እኮ ቀለበት ምናምን ሰው መዘጋጃ ሲሆን ቃል ኪዳን ነው እኮ ቢሆን ኢትዝ ግሬት ባይዛዊ ብሩክ የማያወራው ድራማ ነው እንድታውቁ። እኔ ሰሞኑንም እየለፈለፍኩ ነበር ይሄን ነገር። ለምን እኔ መዘጋጃ ምናምን ግራ ስለሚገባኝ ነው። ግን ቃል ኪዳን ማለት ያው በቤተ ክርስቲያን ይመስለኛል እንደ ኒካ እንደሚባለው ነው የምወስደው። ብሩኬ የሚያወራው ሌላው ደግሞ ምንድነው እዚህ ጋር ብሩኬ ሲያወራ ማናት የምትጠቆረው? ሀይሚና የምትጠቆረው። ገባችሁ? እንደኔ ገባችሁ ይገባችኋል። አንዳንዶቻችሁ ያልገባችሁ ደግሞ ድራማውን ሊቀጥል ነው። በተቻላችሁ መጠን ስለምንወዳቸው ስለምናከብራቸው እስከ ባህል አርፈው በሰላም ይምጡ ብላችሁ ምከሯቸው። 4 ነጥብ። ድራማ ይጀምራል። የሀይሚዬ ህይወት ላይ ይቀልዳል። ሁሉም ቻናላቸውን ያሟሙቃሉ። እኛ ስንመክራቸው ሀይሚም አትሰማ ብሩክም አይሰሙም። ገባችሁ? ሁለቱም አይሰሙም ስለ ነገ ህይወታቸው። ለምን ውዶቼ እንደ ቀልድ ባልና ሚስቶች እንደዚህም ፍቅረኛሞች ሲላፉ እስከ ማልቀስ የሚደረስበት ታይም አለ።
ሞርዛን ፍረሽ ሆናችሁ ገና ሙሽራው ናችሁ። እንደ ቀልድ የሚታየው ነገር መጨረሻው ማን ነው? ጥንዶች ሀይሚና ብሩኬ ናቸው። ወላ ሚፍታ አይደለም፣ ወላ ፍፄ አይደለች፣ ወላ ሀብሳላት አይደለችም። ስለዚህ ሀይሚና ብሩኬ መከርናቸው አይገባቸውም። ሀይሚትዬም መከርናት። ሀይሚትዬ ህይወትሽን የምትፈልጊ ከሆነ ከብሩክ ጋር ነገ የልጅ አባት ምትይ ከሆነ በቃ እንደ ማንኛውም ለምን አንደኛ ነገር አላህን በመፍራት ወደ ራሳችሁ ተመለሱ። ሀይሚዬ ነገ ሞርዛን ታለቅሽበታለሽ። ሪሊውን ነው ሀይሚትዬ ማይስዊት ሞርዛን ከወለድሽ በኋላ ማለት ነው። ገባሽ? ሴቶች እና ወንድ ኖ ዘ ሴም ቱ ማች ዲፍረንት እንዴ። ከአሁኑ ሬዲ መሆን እንዳለበት ማን ነው ሬዲ መሆን ያለበት? ብሩኬ። ሬዲ ማለት ሽማግሌ መላክ አይደለም፣ ቀለበት ማድረግ አይደለም፣ ሰርግ ማለት አይደለም። አይምሮን ኮንትሮል አድርጎ ይሄ የሚሰራውን ድራማ እሱ ለማይገባቸው ዘር ለገበሬ ሚ አንደርስታንድ ኦኬ። እና ሬዲ እንዲሆን ባልሽ ዝግጁ እንዲሆን ማድረግ ነው ያለብሽ። ወደ ራስሽና ወደ ብሩክ ህይወት ተመልሳችሁ ከካሜራ ጀርባ ችግር አለ ካላችሁ ደግሞ ከሀብሳላት ጋር ከካሜራ ጀርባ መጨረስ። እንዴ ለምንስ ህይወትሽ እንደዚህ ይሆናል? ሀይሚዬ ስለ ነገ አስቢ። እንዴ ነገ አንድ ልጅ ዱብ ስታረጊ 27 28 እድሜ ስትደርሺ ብሩኬ ለትዳር ሬዲ አይደለም። ሬዲ ማለት